ለስማት አንድ ስታር ምንም everything math study it's not easy to study ሁለት ስታር ነው it's not easy to study and stress በጣም stressful ነው ሁለት አንድ ነው መሰለኝ ያ ሁለት ስታር ራሱ ብዙ ነው በጣም ይዘበታል አውርተንበት ቤስት ኦል የሚባሉትን ዲፓርትመንቶች የሰጠችኝን አሳያችኋለሁ ዘናብ ሊዘን ነው ውጭ ላይ ያሉት ግን ቢሆንም እስቲ ዲፓርትመንቶቹን እናያቸው ከአንድ እስከ 10 በቻት ጂፒቲ ሬቲንግ መሰረት መጀመሪያ ከዛ ወደኛ እኔ ደግሞ ጀነራሊ ልክ ነች አይደለች የሚለውን አየዋለሁ ሰዎችንም ስለጠየቁ ምናምን በዚህ ጉዳይ እስቲ የምታዩት ነው አንደኛ ቢዝነስ አድሚኒስትሬሽን and ኢንፎርሜሽን ሲስተም then BA in finance and accounting finance, logistics and supply chain management, just BA in pure management, BA in marketing management, BA in economics, BA in public administration and development management, BA in political science and international relations, BA in psychology, BA in public relations strategic communication, BA in sociology and social anthropology, BA in social work, most language, history, geography and educational programs. So can't discuss BA in public relation and strategic communication ላይ አልቋል ማለት ነው። እነዚህ እንዳለ እንደምታዩቸው አስቀምጦታል። ግን ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ጽድት ያለ ዲፓርትመንት ነው። ከዚህ በኋላ በጣም እንትን ይኖራል ጆብ ዲማንድ ይኖራል ምክንያቱም እኛ ሀገር ላይ ኤቭሪቲንግ አክሰስ የምናደርገው ከውጭ እያስመጣን ስለሆነ ኢምፖርት ኤክስፖርት ስለሆነ እኛ ሞስትሊ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ይኖራል ድርጅት ላይም ይፈልጋል ቢአይኤስ ደግሞ ቢዝነስ ኤንድ ኢንፎርሜሽን ይሄ ምንድነው ቴክኖሎጂ ኤንድ ቢዝነስ ብሪጅ ያለ ዲፓርትመንት ስለሆነ ይፈልጋል ኦብቪየስሊ አካውንቲንግ ኤንድ ፋይናንስ አለ ኤንድ ማርኬቲንግ ማኔጅመንት አለ አሁን ማይ ቶፕ 10 ቤስት ዲፓርትመንቶች ከ10 ጀምሬ ወደ ላይ እስከ 1 ሬት አደረጋችሁ ከ10ኛ ጀምሬ ዲፓርትመንቶቹን ሬት ማድረጋቸው ነው ቤዝድ ኦን አንድ ጆብ ዲማንድ ነው ሁለት ፊቸር ግሮዝ ነው ሶስት ሳለሪ ከዛ አራተኛ ኢዚ ቱ ስታዲ ለስማት ማት ሲሚድ ሰው ሊኖር ይችላል ጀስት ማት ለሚወድ ሰው ለማይወድ ሰው ግን ያው ለስማት ሲሆን ትምህርቱ ቀለል ይላል በሚለው ደን ስትሬስ ኦቨርኦል ስትሬስ ደግሞ በጣም አስጨናቂ ትምህርት ነው አይደለም የሚለውን እንደማየት ነው ስለዚህ ከ10ኛ እንጀምራለን ማለት ነው 10ኛ ላይ ሳይኮሎጂ አለ ሳይኮሎጂ አሪፍ ዲፓርትመንት ነው ምን ዘርፎች ውስጥ ተሰማራችሁ ምናምን በደንብ እንተናለን ግን ጆብ ዲማንድ 3 ስታር አለው ከ5 3 ስታር is good ጆብ ዲማንድ ማለት ነው ፊቸር ግሮዝ ደግሞ 4 አለው 4 ስታር አለው ፊቸር ግሮዝ ከዛ ቀጥሎ ደግሞ ሳለሪ 3 ስታር አለው ኢዚ ቱ ስታዲ 4 ስታር አለው ኢዚ ቱ ስታዲ ለስማት ደግሞ 5 ነው በቃ ምንም ማት የለም ጀነራል ሳይኮሎጂ ከዛ ስትሬስ ላይ ደግሞ 4 ስታር አለው ለስትሬስ ፊል ነው and general overall ደግሞ 7.5 out of 10 psychology ከዛ 9ኛ ላይ ደግሞ ያለው public relation ጆብ ዲማንዱ 3 ነው ፊቸር ግሮዙ 3 ነው እሱም ሳለሪው 3 ነው ኢዚ ቱ ስታዲ 5 ነው so easy to study ማለት ነው so easy to study ለስማት obviously 5 ነው ምንም ማትስ የለውም ስትሬስ ደግሞ 4 ከ5 ትንሽ ስትሬስፉል ሊሆን ይችላል overall 7.7 አለው ያ 7.5 ነው ይሄ 7.7 ከሳይኮሎጂ በ0.2 ነው የሚሻለው ማለት ነው ይሻላል በሚለው 8ኛ ደግሞ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ነው እኔ በጣም የምፈልገው ዲፓርትመንት ነበር በተለያዩ ምክንያቶች እንዳልገባ ወሰንኩኝ እንጂ አሁን ራሱ 5ኛ ምርጬ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽንስ ነው በጣም ወደ ዲፓርትመንት ነው ስንተኛ ላይ ያለው 8ኛ ላይ ያለው ጆብ ዲማንድ 3 ነው ሞስትሊ አንዲ ግራቹ ኤንጂኦ ውስጥ እኔ የተለያዩ ቦታዎች ሲገባ ነው ግን ከገባ በኋላ በጣም አሪፍ ስላለ ግን እስከምትገቡ ሀገር ውስጥ ብዙ ስራ የለው ፖለቲካል ሳይንስ ኢንተርናሽናል ሪሌሽንስ ፊቸር ግሮዙ 3 ነው እሱም ብዙ ፊቸር ግሮዝ የለውም ከቴክኖሎጂ ጋር አይገናኝም ሳለሪ 3 it depends UN NGO AU ምናምን ከገባችሁ so amazing ዲፓርትመንት ነው ግን ካልገባችሁ ደግሞ obviously
political science እንደዛ ካለም በኋላ easy to study, it's so easy to study, less maths, obviously 5 out of 5, stress 4 and 7.8 አለው ደግሞ ከዛኛው በ1 ይበልጣል። ከዚህኛው ቀጥሎ ከፖለቲካል ሳይንስ ቀጥሎ ፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ማኔጅመንት አለ ፓድም ማለት ነው። ፓድም ጆብ ዲማንዱ 4 ነው። ስራ አለው ብዙም በጣም ያው ፐብሊክ አድሚኒስትሬሽን ላይ ምናምን ተራለው ፐብሊክ and then future goals 3 ነው። salary 3 ነው። easy to study 4 ነው። easy to study ነው። less math 4 ነው። ትንሽ ማትስ አለው ማለት ነው። stressful 4 ነው። ፐብሊክ አድሚኒስትሬሽን 4 ነው። 8 out of 10 ነው። ስለዚህ አሪፍ ነው። 8 out of 10 ፐብሊክ አድሚኒስትሬሽን ከጨረሰ በኋላ ስድስተኛ ኢኮኖሚክስ በቃ the hardest subject ስድስተኛ ላይ ራሱ ያደረኩት እንደው ሌሎች ነገሮችን ነው እንጂ በጣም ስትረስፉል የሆነ ዲፓርትመንት ነው ኢኮኖሚክስ። ጆብ ዲማንድ 4 ነው። አሪፍ ነው። በጣም አሪፍ ነው። ፊቸር ግሮዙ 4 ነው። አሪፍ ሳለሪውም አሪፍ ነው። 4 ነው። ኢዚ ቱ ስታዲ ለስማ አንድ ስታር ምንም ኤቭሪቲንግ ማትስ ነው። ኢኮኖሚክስ ኤንድ ስትረስ በጣም ስትረስፉል ነው። አንድ ነው መሰለኝ ያ 2 ስታር ራሱ ብዙ ነው። በጣም ይገርማል። ኢኮኖሚክስ በጣም ስትረስፉል ነው። ስራ አለው። አሪፍ ጆብ ዲማንድ ፊቸር ግሮዝ ሳለሪ ኢዚ ቱ ስታዲ ምናምን ኢዚ ቱ ስታዲ አይደለም ለስማ አይደለም በጣም ስትረስፉል ነው። 8.3 ያረፈና በቃ እንደዚህ ግቢ ውስጥ በጣም አስቸጋሪ ዲፓርትመንት ነው። በሰጥቶቱ በጣም ትልቅ ያለ ዲፓርትመንት ለዛ ነው 8። አምስተኛ ደግሞ አካውንቲንግ ኤንድ ፋይናንስ ጆብ ዲማንድ 5 ነው። ኦብቪየስሊ ሁሉም ቦታ ትገባላችሁ። ፊቸር ግሮዙ 5 ነው። ሳለሪ 4 ነው። ያው ሲጀምር ኦብቪየስሊ ጉድ ሆነ የጀመረው ሳለሪ ሶ ኢዚ ቱ ስታዲ ኢትስ ኖት ኢዚ ቱ ስታዲ it's not easy to study ምንም it's not easy to study ሲጀመር አንድ ስታር ነው። ይሄ ከኢኮኖሚክስ ራሱ ይበልጣል። ማትስ ብቻ ነው። አካውንቲንግ ከባድ በማት ደረጃ ማለት ነው። ለስትሬስ 2 ስታር ራሱ ይበዛበታል። በጣም ስትሬስፉል ዲፓርትመንት ነው። 9 out of 10 አሪፍ ነው። ይሁን በሌላ ደን አራተኛ ማርኬቲንግ ማኔጅመንት ጆብ ዲማንድ 4 ነው። ከአካውንቲንግ ያንሳል ኦብቪየስሊ። ፊቸር ግሮዙም 4 ነው። AI is not good. Salary it is good. AI it's good and it has good side and bad side. Salary 4 አሪፍ ነው። easy to study 5 it's so easy to study. less math obviously 5 ማትስ አለው እንዴ ማርኬቲንግ። stress 4 stress full አይደለም ብዙ overall 9.3 ያለው አሁን ቶፕ 2 ውስጥ ነው። ቶፕ 3 ሶስተኛ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት ጆብ ዲማንድ አለው። ጽድቅ ያለ ጆብ አለ comparing to others አለ። ጆብ ዲማንድ አለ። ፊቸር ግሮዝ አለ ኦብቪየስሊ በደንብ በተለይ ውስጥ በደንብ ፊቸር ግሮዝ አለ። ሳለሪ 4 good ከነ ቢአይስ ምናምን ያንሳል። ሳለሪ ግን አሪፍ ነው። ኢዚ ቱ ስታዲ yes it's easy to study ከባድ አይደለም። በጣም ከባድ እንደና አካውንቲንግ ነው አለ 4 ስታር። less math 4 ነው። ማትስ አለ obviously ግን it's less math. stress 4 ደና stress 9.5 out of 10 ሁለተኛው ዲፓርትመንት ማኔጅመንት ማለት ነው። ጆብ ዲማንድ አለ ኤቭሪዌር ውስጥ ቫካንሲዎች ላይ ማለት ሁሉም ቦታ ይሁንና አጠገቡ ማኔጅመንት አለ። እኔ አንደኛው ምርጫ ማኔጅመንት ስለሆነ አይደለም እንዴ ብላች ግን ማኔጅመንት አለ በቃ አሪፍ ነው። ጀስት እንደ ሰከንድ ሃንድ ይከታተላል ማኔጅመንት አለ። በተለይ ደግሞ ሎንግ ማስተርስ ምናምን ሲሰራበት በጣም ጸድቅ ያያቸው ሰዎችም አሉ ኤንጂኦ ውስጥ የተለያዩ ቦታዎች ይከታተላሉ። ፊቸር ግሮዙ 4 ነው። እንደ ሎጂስቲክስ አይደለም ግን ኦብቪየስሊ ሁሉም ቦታ ለማኔጅመንት ሳለሪው 4 ነው። ሲጀምር መጥፎ ነው ሳለሪው የማኔጅመንት። ኢዚ ቱ ስታዲ ኢትስ ሶ ኢዚ ቱ ስታዲ 5 ስታር። ለስ ማትስ ለስ ማትስ የለም አይደለም ግን አለ ግን ስቲል ለስ ማትስ ትንሽ ነው። ማትስ ፓርት ትንሽ ነው ብዙ አይደል። 60% ቲዮሪ 40% ማትስ ነገር ነው ማኔጅመንት። ስትሬስ ደግሞ ብዙ ስትሬስ አለ። ሌሎች ዲፓርትመንቶች በጣም እንደዚህ የሚያጫንቅ ዲፓርትመንት አይደለም። አጠቃላይ ኦቨርኦል 9.7 out of 10
መጨረሻውና አንደኛው አይደው እየዘለለ ነው። ተጠልዬ ይሄን ቪዲዮ እየሰራ ያለውና ከባድ መብረቅ እየመረበ ቀረ። መብረቅ የጣለ ነው ብሎ ይባላል። እያጓራ ነው ያ አይ ቲንክ አንደኛው ዲፓርትመንት ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም ወይም BIS ማለት ነው። ጆብ ዲማንድ 5 out of 5 future growth 5 out of 5 salary 5 out of 5 easy to study it's not easy to study 3 out of 5 it's not easy to study ከበድ ይላል ትንሽ ከሌሎች ዲፓርትመንቶች አንፃር less math yeah it's so less math ሶስት ነው በጣም ማት የለበትም ማለት ማት አለበት በደንብ አለበት ማት 3 out of 5 ነው ማኔጅመንት 5 out of 5 less math ነው በቃ 60 40 ነው ይችላል ይሄ ከፍ ይላል ከማኔጅመንት በሁለት ስታር ከፍ ይላል 3 out of 5 ነው ስትረስ ደግሞ 3 out of 5 እንደነ ማኔጅመንት easy to study ምናምን አይደለም less stress ምናምን አይደለም 3 out of 5 ነው overall 9.8 out of 10 አለ እና ከአንድ እስከ 10 ያገኛቸው እነዚህ ይመስል ነበር። ሶስተኛ ሎጂስቲክስ ኤንድ ሰፕላይ ቼን ማኔጅመንት፣ ሁለት ማኔጅመንት፣ አንደኛ ቢዝነስ አድሚኒስትሬሽን ኤንድ ኢንፎርሜሽን ሲስተም። ግን ዶንት ዲፔንድ ኦን ዲስ ሊስት ስኪላችን ይወስናል። እኔ ማኔጅመንት አንደኛ ያልኩበት ምክንያት የራሴ ስኪሎች ችሎታዎቼ እና የተለያዩ ነገሮችን ዳምሬ ነው እንጂ ኖት ቢኮዝ ኦፍ ዋን ቪዲዮ። እሺ የራሳችን ችሎታዎች የተለያዩ ነገሮች እያያችሁ ዲፓርትመንት ስመርጡ ስኪላችሁን የሚላችሁና ኖት ኦንሊ ኦን ሳለሪ ብቻ አትዩ ኤቭሪቲንግ ተመልከቱ። ከዚህ በኋላ ፊቸር ግሮዛችሁ ዲፔንድስ ኦን ስኪል ስለሆነ ከዲፓርትመንቱ በላይ ስኪላችሁ ላይ ስለሚወሰን ስኪላችሁን ማዳበር የተለያዩ ስኪሎች የተለያዩ ትምህርቶችን መማር አዘር ቲንግ ምንድነው እዚህ ጋር ደግሞ የምጨምረው ነገር እና የትኛው በላ ሲሆን የትኛውን ብሰራው ደስ ይለኛል። ኦብቪስሊ ኢትዮጵያ ውስጥ ብዙ ስራ አለ ይባላል፣ ግን አትሊስት የዲፓርትመንታችሁ ሊወሰን ላይወሰን ይችላል። እንደናንተ መውደድ ግን ሆነ ከዚህ በኋላ የምትሰሩበት ስራ ነው። እንድትወዳችሁ ሆናችሁ ስሩት። ፕሊዝ ሰብስክራይብ አድርጉ ዩ ጋይስ። ዘልዩ ሄጂ ነው ይባላል እኔ ሲሰራላችሁ እና ሰብስክራይብ ማድረግ አለባችሁ። በሚቀጥለው ቪዲዮ እንገናኛለን። ይሄ ከብሎግ ወጣ ያለ ቪዲዮ ነው። ቶፒክ ኦፍ ብሎግ ግን እንገናኛለን። ባይ ኦል